መክተብ አልወስድሽም። ከዛስ ፖሊሶች ዝም ብሎ የሚለቁሽ እንዳይመስልሽ ትጠየቂያለሽ። ከዛ አንገትሽ ነው የሚታረደው። የኛ ሀገር ህግ እንደዛ ነው። አንገትሽ ይታረዳል፣ ስጋሽን ነው አገር ቤት ምሸኝልሽ እንጂ ዝም ብለሽ በቀላሉ አትወጪ ማለችኝ። ጉድ በይ ሸቃሊት! አረብ ቤት የተፈጠረ አስደንጋጭ አደጋ ነው። ይሄን ጉድ ሁላችሁም አዳምጡት። አረብ ቤት የምትሰሩ እህቶቼ እባካችሁ ጥንቃቄ አድርጉ። እህታችን ላይ የደረሰው ድርጊት እናንተ ላይ ሳይደርስባችሁ በፊት ራሳችሁን ጠብቁ። እህታችን እንደማንኛውም አረብ ሀገር ላይ ሄዶ ሰርቶ መቀየር እንደሚፈልገው ሁላችንም እንደሄርንበት የሄደች እህታችን ናት። ታዲያ ይችን እህታችንን የገጠማትን አስደንጋጭ አደጋ ሁላችሁም እስከ መጨረሻው አዳምጡት። ይሄን ቪዲዮ ዘርዘር አድርጌ ነግራችኋለሁ። እህታችን አረብ ሀገር ላይ ከሄደች ጀምሮ ሴትየዋ በጣም ጨቅጫቃና ክፉ ሴት ናት። ነገር ግን ሴትየዋ ስራ በምትሄድበት ሰዓት ልጅቷ ስራዋ ልጅ መያዝ ነው። ልጅ በምትይዝበት ሰዓት ልጁ ደግሞ በርድ በሚበላበት ሰዓት ጉሮሮ ኮንሲል ያመዋል ማለት ነው። እና ሴትየዋ በወጣይበት ሰዓት ያው ያረብ ታውቃላችሁ በጣም ክፉ ናቸው፣ ምደላ ናቸው። የሚፈልጉትን ነገር ካላገኙ አይፋቱንም። ሆኖም ታዲያ እህታችን ልጁ በጣም ሲረብሻት በርድ ካልበላሁ ብሎ እሪ ሲልባት በርድ አውጥታ ለህፃኑ ልጅ ትሰጠዋለች። ልጁም እንደበላ ወዲያውን ጉሮሮ ይታመማል ማለት ነው። እጅግ በጣም ነው የሚያስደነግጠው። ጉሮሮ ሲታመምባት በድንጋጤ ለመዳሟ ደውላ ባክሽ ልጁ ታሞብኛል ቶሎ ድረሽልኝ ትላታለች። መዳሟም ደግሞ ልጅን የሆነ ነገር አቅምሰሽዋል ምናምን ብላ ተጨቃጭቃ ተዘጋባታለች። ከዛ ልጅቷም ደግሞ የበፊት ተለምዶ ስላለው ልጁ ፍሪጅ ውስጥ መድኃኒት አለው ተላጃ ውስጥ ማለት ነው። እንግዲህ አረብ ቤት መድኃኒት ፍሪጁ መድኃኒት ነው የሚሞላው። ታዲያ ጉሮሮ ሲታመምባት ልጁን ለማስታገሻ መድኃኒት ከፍሪጅ አውጥታ ለልጁ ትሰጠዋለች። ልጁም ደግሞ የተወሰነ ተሻለው ማለት ነው። ከዛ መዳሟ ከስራ ወጣ ወደ ቤት ትሄዳለች። ከቤት ሄዳ ሰራተኛዋን ልትበላት ልትገላት በጣም ትጮህባታለች፣ በጣም ትዝትባታለች። ከዛ ካሁን በኋላ ማማ አንቺ አትጩህብኝ፣ እኔ ጤነኛ አይደለሁም፣ በሽተኛ ሆኛለሁ። በአንቺ ጩኸት ምክንያት እኔ ጤናዬን አጥቻለሁ። አንድ ወደ ቢሮ ትመልሽኛለሽ፣ አለዛ ወደ ሀገሬ ታሳፍሪኛለሽ ትላታለች። መዳሟ ደግሞ ሙቼ ነው ኑሬ አንቺ በህይወት እግርና እጅሽን ይዘሽ ወደ ሀገርሽ የምትሳፈሪው፣ አንቺ የምትሄጂው ወደ ሀገርሽ ስጋሽን ቆራርጬ ነው ወደ ሀገር ማሳፈርሽ ትላታለች። እውነት በጣም ነው የሚያሳዝነው። ይሄ ቀልድ አይደለም እህቶቼ፣ ጥንቃቄ እንድታረጉ ነው የምፈልገው። ይሄን ቪዲዮ ሁላችሁም አዳምጡት። እንደዛ ስትላት ልጅቷ ዛሬ ሶሻል ሚዲያ ላይ ወጣ እንደተለምደው ሁሉም ሰው እንደሚጮኸው እንደሚያለቅሰው ወጣ ሶሻል ሚዲያ ላይ እባካችሁ አትርፉኝ፣ አሰሬ ወደ ሀገር ምልክሽ እኔ ቆራርጬ ነው እንጂ አንቺ በአካል አትሄጂም አለችኝ። ልጅቷ እያስተላለፈ ያለችው የኛን እርዳታ እየፈለገች ነው። ይችህታችንን ሞታ ነገ ጧት ከምናለቅስ ዛሬ በህይወት እያለች ልንጮህላትና ድምጽ ልንሆናት ይገባል። ሆኖም እህታችን ወደ ሀገር ስትመጣ ወደ አረብ ሀገር ስትሄድ ቢሮ አላት። ይሄን ሁሉ ችግሯን እያወያያቸው ቢሮዎች መፍትሄ ሊሰጧት አልቻሉም። መፍትሄ ሊሰጧት ስላልቻሉ ወደ ሶሻል ሚዲያ ፊቷን አዙራ እባካችሁ የሀገሬ ልጆች ከመሞቴ በፊት እባካችሁ ሴትዮዬ ልታጠፋኝ ነው፣ እኔ ወደ ፖሊስ ደውዬ አንቺ ልጅን መድኃኒት እንዳበላሽው ያልታወቀ መድኃኒት ልጅን አብልተዋለይ ብዬ አንቺን አንገትሽን አስቆርጬ አንቺ ወደ ሀገር የምትገቢው እንደዛ ሆነች ነው እንጂ በአካል በፍጹም አትሄጂም አለችኝ። እኔ ልጁ ደህና ነው፣ አሁን ባለበት ሁኔታ ልጁ ደህና ነው፣ ግን ሴትዮዬ ልትገለይ ነው፣ ለፖሊስ ደውዬ ያልሆነ መድኃኒት ልጅን ሰታ አብልታብኛለይ ብዬ አንቺን ህይወትሽን አጠፋዋለሁ እያለች ነው ትላለች። ታዲያ ለዚች እህታችን ምንድነው መፍትሄው? ማዳመጥ ዝም ብሎ መከታተል አይደለም። እህታችንን የሚጠበቅብን ማትረፍ ነው። ይህች እህታችን ሳትሞት በፊት እግርና እጇን ይዛ እንደመጣችው ወይ ወደ ሀገሯ ትመለሳለች ወይ ወደ ቢሮ ትመለሳለች። ነገር ግን ወደ ሶሻል ሚዲያ ከመምጣታቸው በፊት ቢሮ ምን እየሰሩ እንደሆነ አላቅም። እባካችሁ አረብ ቤት የምትሰሩ እህቶቼ፣ ልጅ የምትይዙ እህቶቼ፣ ልጁ ያልሆነ ምግብ በልቶ ከመታመሙ በፊት እንደምታውቁት ልጁ በርድ በልቶ ውሃ ጠጥቶ ቀዝቃዛ ውሃ የሚታመምባችሁ ከሆነ ልጆቻችሁን ሰትራችሁ ያዙ። እናንተ የራሳችሁ ልፋት ዲካም ሳያንሳችሁ የሰው ተሸክማችሁ እነሱ ልጆቻችሁን የማይንከባከቡትን እናንተ የሰው ተንከባክባችሁ ከጥሩ አሳድጋችሁ እየሰጣችኋቸው፣ ነገር ግን አንዲት ስህተት በተገኘ ቁጥር ልጆቻችንን እንደዚህ አድርጋችኋል ተብላችሁ አንገታችሁ ለመቀላት የምትዘጋጁ መሪያም ካለቻችሁ ግዴታ ቢሮ ወጣችሁ መሄድ አይተበቀባችሁም። ግዴታ ወደ ሶሻል ሚዲያ ወጣችሁ ማልቀስ አይተበቀባችሁም። ምክንያቱም የሶሻል ሚዲያ ህዝብ እስከደረሰላችሁ ድረስ፣ የሶሻል ሚዲያ ህዝብ ፍትህ እስከጠየቀላችሁ ድረስ፣ የሶሻል ሚዲያ ህዝብ ተጽዕኖ እስከፈጠረላችሁ ድረስ እናንተ ሞታችሁን አትጠብቁ።
በየትኛውም ሀገር አረብ ሀገር ላይ የምትኖሩ እህቶቼ አረብ ሀገር ላይ ህግ አለ። እየኖራችሁ ያላችሁት ህግና ፍትህ ካለበት ሀገር ላይ ነው። ያ ነገር ሲከሰትባችሁ ቀጥታ ህይወታችሁን ለማትረፍ ወደ ፖሊስ መደወል ነው ያለባችሁ። እናንተ ቢሮአችሁ እናንተ ዘንድ አይደርስላችሁም። እናንተ ማድረግ ያለባችሁ ምንድነው? ህይወታችሁን ለማትረፍ ግዴታ ወደ ቢሮ መደወል አይደለም። ቢሮ እኮ ገንዘቡን ከተቀበለ የእናንተ ህይወት ምንም አይደለም፣ ረስቷችኋል። ግን እናንተ ማድረግ ያለባችሁ ምንድነው? ከመሞታችሁ በፊት ሰይፍ ከመዘጋጀቱ በፊት መዳምሽ ገደለችሽ ተብሎ ባልሆነ ምክንያት ሞታ ተገኘ ተብሎ ከሚዘገብብሽ አንቺ በመጀመሪያ ቀጥታ ወደ አገሪቱ ህግ ባስቀመጣ መሰረት ስልክ ቁጥር በመደወል እባካችሁ ድረሱልኝ ሊገሉኝ ነው በማለት ራሳችሁን ማስረፍ ትችላላችሁ። እባካችሁ እህቶቼ ጥንቃቄ አድርጉ። በየትኛውም አረቡ ዓለም ላይ ያላችሁ እህቶቼ፣ በየትኛውም አረቡ ዓለም ላይ ያላችሁ እህቶቼ እንደዚህ አይነት መጥፎ አረብ ያለባችሁ እህቶቼ ጥንቃቄ አድርጉ። በመቀጠል ልጅ የምትይዙ እህቶቼ እባካችሁ፣ እውነት እባካችሁ ልለምናችሁ፣ የእናንተ ስቃይ የሁላችንም ስቃይ ነው። አረብ ሀገር ላይ ሁላችንም ኖረንበት ሁላችንም አንቀጥቅጦን ጉልበታችንን ጨርሰንበት የመጣን ነውና እናንተ እንደዚህ አይነት መጥፎ መዳም ካለችሽ እኔ መጥፋትን አላስተባበልም፣ ጥፉ አለልም። ግን እንደዚህ አይነት መጥፎ አረብ ካለችሽ በር ከፍተሽ ሂጂ፣ ፖሊስ የያዝሽ። የሀገሪቱ ህግ ያለምንም ወንጀል ሰውን አይገልም። እኔ አሁን ገና እዚች ልጅዮ ገና መች ነው ቪዲዮ የሚሰራላት? ማን ነው ተጽዕኖ የሚያደርግላት? ማን ነው የሚደርስላት? ኢላ ሀቢባ፣ ሁሉም ሰው ኢላ ሀቢባ እስከምትደርስላት ድረስ ይችል መሞት የለባትም። እና እኔ የምመክራችሁ ነገር ምንድነው? እኔ መጥፋትን አላስተባበልም፣ ጥፉም አልልም፣ እንዲጠፉም አልፈልግም። ግን እንደዛ አይነት መጥፎ አረብ ካለቻችሁ፣ እንደዛ አይነት ክፉ መዳም ካለቻችሁ፣ እንደ አይነት ክፉ አሰሪ ካለቻችሁ ወጣችሁ እጃችሁን ለፖሊስ ስጡ። ፖሊስ ያትርፋችሁ። መክተብ አልደረሰላችሁም፣ ሶሻል ሚዲያ ህዝብ ተጽዕኖ አልፈጠረላችሁም። ቁጭ ብላችሁ ሞታችሁን አጠብቁ። በር ካልተዘጋባችሁ፣ በር ካልተነካላላችሁ ውጡ። እኔ በጣም ነው የደነገኩት። ልጅቷ ቪዲዮ ሰርታ ሳያት ግን ላይክ እንኳን ያደረገላት የተወሰነ ሰው ነው። ለምንድን እንደሆነ ከእንደዚህ አይነት ሰው ላይ እጃችንን ያጥርብናለን? ለምንድን ነው እህቶቻችን እስከሚሞቱ ሞታቸውን አይናችንን ገልጠን የምንጠብቃቸው? እና ሁልጊዜ የምናገረው ነገር እኔ ጥፉ አልልም፣ አረብ ቤት የምትሰሩቶች ጥፉ አልልም። ግን ህይወታችሁ ሊጠፋ ከሆነ ክፉ ነገር ካለባችሁ ልክ አሁን አረቦቹ ልጆቻቸው እንደዚህ በሽተኛ ሆነው እነሱ ወጥተው ሄደው ልጆቻቸው በሚታመሙበት ሰዓት እናንተ ናችሁ ብለው ከእናንተ ጋር ችግር ሊፈጥሩባችሁ ከሆነ እነሱ ባሉበት ልጆቻቸውን አስቀምጣችሁ ቆሻሻ የምጥሉ መስላችሁ ወጣችሁ ሄዱ። እንደዚህ አይነት መዳም ያላችሁ ሰዎች፣ እንደዚህ አይነት አረብ ያላችሁ ሰዎች መቀመጥ አያስፈልጋችሁ። ኑቶላ ሀገራችሁ ኑቶላ ተበድራችሁም ከሆነ ሄዳችሁት ሌላ ሀገር ሄዳችሁ ትከፍሉታላችሁ። የሰው ልጅ እንጋራችሁ ጤና እንጂ የማይመለሰው ህይወት እንጂ የማይመለሰው ብድርም ሁሉም ይመለሳለን ጊዜ ያለውና እባካችሁ ቶቼ በጣም ራሳችሁን እንዲጠብቁ ፈልጋለሁኝ። አሁን ላይ የሚመጡ አረቦች፣ አሁን ላይ ሰራተኛ እየወሰዱ ያሉ አረቦች እውነት በጣም አሁን ላይ በጣም እያስፈራ ነው ያለው። አረብ ሀገር ወጥቶ መስራት ራሱ አያስፈልግም እስከሚባልበት ድረስ ማለት ነውና እኔ ልላችሁ የምፈልገው እንደው እባካችሁ ቶቼ እንደው እንደ አይነት ሰው ስታዩ አትለፏቸው፣ ሸራ አድርጉላቸው፣ ድምጽ ሆኗቸው፣ ፍትህ ጠይቁላቸው። ሳይሞቱ በፊት ድምጻቸውን እናሰማላቸው፣ ድምጽ እናስተጋባላቸው ነው። እባካችሁ ጥንቃቄ አድርጉ። ይሄን ቪዲዮ ሁላችሁም ላይክ ሸር አድርጉት። ስገባ ሰላም አለይኩም አላልኩም። ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ወዳችኋለሁኝ፣ አከብራችኋለሁ። ውድ ተመልካቾቼ ሁላችሁም ላይክ ሸር እንድታደርጉልኝ እፈልጋለሁ። አካውንቴን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉልኝ። እባካችሁ ሁላችሁም ይሄን ቪዲዮ ለሚመለከተው አካል አድርሳችሁ ልጅቱ ታትሞት በፊት እንድረስላት እላለሁ። አሰላሙ አለይኩም ወራህመቱ